ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ቅዳሜ ግንቦት 22 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። በትግራይ ክልል 30,000 ወጣቶች በግዳጅ መታፈሳቸው ተገለጸ። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ነዋሪዎቹ፣ ተቃዋሚ የፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልሉ ውስጥ ከፍተኛ ፍርሃትና ውጥረት ነግሶባቸዋል። ዛሬ በወጣው መረጃ መሰረት በአንድ ወር ጊዜ ውስጥ ከ30,000 በላይ የክልሉ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ መወሰዳቸው ተሰምቷል። ለደህንነታችን ሲባል ስማችን አይጠቀስ ያሉ የክልሉ ምንጮች እንደገለጹት የኃይል እርምጃን በመቃወምና ከአፈሳው ለማምለጥ የሞከሩ በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር የዋሉ ሲሆን ከ10 በላይ የሚሆኑ ደግሞ በጸጥታ ኃይሎች በተኮሰ ጥይት ለህልፈትና ለከባድ የአካል ጉዳት መዳረጋቸውን አረጋግጠዋል። ድርጊቱን በቅርበት የሚከታተሉ ወገኖች እንደሚገልጹት ይህ አይነቱ ሰውን አስገድዶ ወደ ውትድርና የማስገባትና ለህልፈት መዳረግ ዓለም አቀፍ የጦር ወንጀል ተብሎ ሊፈረጅ የሚችል እጅግ አደገኛ ተግባር ነው። በተያዘ ዜና በትግራይ ክልል እየተካሄደ ያለው ወታደራዊ አፈሳና እስር ህዝቡን ሌላ ስጋት ውስጥ ከቶታል። ባለፈው አንድ ወር ውስጥ ብቻ ከ30,000 በላይ ወጣቶች ታፍሰው ወደ ክልሉ ልዩ ኃይል መግባታቸውም ታውቋል። የሰሞኑ አፈሳና እስር በርካታ ሰዎችን ያሳሰበ ሲሆን በዛሬው ዕለት ከወትሮ በተለየ መልኩ የትግራይ ተወላጆች ወደ አዲስ አበባ ለመሳፈር ከፍተኛ ሰልፍ እንደታየ የመቀሌ ምንጮች ገልጸዋል። በጽንፈኛ ኃይሎች ላይ የተወሰደ ያለው እርምጃ ጠናክሮ መቀጠሉ ተገለጸ። የኮማንዶ ሬጅመንት በሰሜን ሸዋ ዞን ቀወት ወረዳ የለን ቀበሌ በጽንፈኛው ላይ በወሰደው እርምጃ በርካታ የጽንፈኛው አባላትን በመደምሰስ ቀሪውን ከነሙሉ ጥጥቆ ማርኮታል። የሬጅመንት ዋና አዛዥ ሻለቃ ጀንበሮ አዴሶ እንደገለጹት ሰራዊቱ መንግስትና ህዝብ የሰጠውን ተልዕኮ በመፈጸም በአስቸጋሪና ፈታኝ የመሬት ገጽታዎችን ጥሶ በማለፍ ለሰላም አልገዛም ብሎ በአካባቢው ተደብቆ የአካባቢውን ህዝብ ሲዘርፍ የቆየውን ጽንፈኛ ቡድንን በመደምሰስ ሰላም እያረጋገጠ መሆኑን ከኢፌዴሪ መከላከያ ሰራዊት የተገኘው መረጃ ያመለክታል። ጀነራል ታደሰ ወረደ እኔ ያልታገትኩም ሲሉ መልስ ሰጡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሹመትን የሰጣቸው አካል በግልጽ ኃላፊነታቸውን እስካላነሳው ድረስ ጀነራል ታደሰ ወረደ መታገታቸውን ወይም የቁም እስረኛ መደረጋቸውን አስመልክቶ በማህበራዊ ሚዲያ ላይ የተሰራጨው መረጃ ሙሉ በሙሉ ሐሰተኛ መሆኑን ገልጸዋል። ጀነራሉ ለኢትዮጵያ ቼክ በሰጡት ቀጥተኛ ምላሽ እኔ ያልታገትኩም የቁም እስረኛም አልተደረኩም ሲሉ ብለዋል። በርካታ የፌስቡክ ገጾች ለወሬው ዋቢ ያደረጉት አፍሪካን ኢንተለጀንስ የተሰኘውን ተቋም ቢሆንም ተቋሙ ባወጣው ዘገባ ላይ ግን ስለመታገታቸው የተጠቀሰ ነገር የሌለ መሆኑን ማረጋገጣቸውን ኢትዮጵያ ቼክ አጋርቷል። ምርጫ ቦርድ በአማራ ፋኖ ብሔራዊ ንቅናቄ አፋሕብን የእንቅስቃሴ ገደብ ሳቢያ መንገድ ተዘግቶበናል ስለመባሉ የደረሰኝ ይፋዊ ሪፖርት የለም ሲል ገለጸ። በመጪው ሰኞ ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ የሎጂስቲክ ስርጭትን እየተከናወነ ባለበት በዚህ ወቅት በአማራ ክልል በሚንቀሳቀሰው በአማራ ፋኖ ብሔራዊ ንቅናቄ አፋሕብን የእንቅስቃሴ ገደብ ምክንያት መንገድ ተዘግቶብናል ተብሎ ለተነሳው ጥያቄ እስካሁን የደረሰ ይፋዊ ሪፖርት አለመኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። የቦርዱ ሰብሳቢ ሜላተወርቅ ኃይሉ የሎጂስቲክ ስርጭቱ በጥሩ ሁኔታ መጠናቀቁን ትላንት ምሽት በሰጡት ማብራሪያ ቢገልጹም በአማራና በጋምቤላ ክልሎች በሚገኙ 9 የምርጫ ክልሎች ላይ ግን እስካሁን የምርጫ ቁሳቁስ አለመድረሱንም አምነዋል። በተለይም በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋሕብን ያስተላለፈውን የእንቅስቃሴ ገደብን
ተከትሎ መንገዶች ተዘግተውብናል እየተባለ ለሚነሳው ቅሬታ ከተጠየቁ በኋላ ሰብሳቢዋ በሰጡት ምላሽ በእንቅስቃሴ ገደቡ ምክንያት የደረሰባቸውን መስተጓጎልን በተመለከተ እስካሁን ድረስ ወደ ቦርዱ የመጣ ይፋዊ ሪፖርት የለም ብለዋል። ይሁን እንጂ ሰብሳቢዋ አክለው እንዳረጋገጡት በአማራ ክልል ከሚገኙ 48 የምርጫ ክልሎች ውስጥ በጸጥታ ምክንያት ምዝገባ ዘግይቶ በነበረባቸው 40 ክልሎች ላይ ብቻ ምዝገባ መከናወን የቻለ ሲሆን ቀሪዎቹ 8 የአማራ ክልል የምርጫ ክልሎች ግን ዘንድሮ ምርጫ የማይካሄድባቸው መሆኑንም አሳውቀዋል። በትግራይ ክልል ሙሉ በሙሉና በአማራ ክልል በተወሰኑ 8 የምርጫ ክልሎች ምርጫ ባለመካሄዱ ምክንያት የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ በ501 ወንበሮች ላይ ብቻ ውድድር ይካሄዳል። የትግራይ ክልል ባለፉት 5 ዓመታት በህዝብ ተወካዮች ምክር ቤት ውስጥ አባል ያልነበረው ሲሆን በዘንድሮ ምርጫ ምንም አይነት ተወካይ የማይኖረው መሆኑንም አረጋግጠዋል። ለሰባተኛው ጠቅላላ ምርጫ 54 ሚሊዮን 57 ሺህ በላይ መራጮች መመዝገባቸውን ቦርዱ አሳውቋል። ቦርዱ ቀደም ሲል የገለጸው የመራጮች ቁጥር 50.5 ሚሊዮን የነበረ ሲሆን በልዩ ሁኔታ የተመዘገቡትን ጨምሮ አሁን ላይ የመጨረሻው የተሟላ ቁጥር ይፋ ሆኗል። በልዩ ሁኔታ ከተመዘገቡት ውስጥ ከ120 ሺህ በላይ በወታደራዊ ካምፕ ውስጥ ያሉ ሲሆኑ ከ20 ሺህ በላይ ደግሞ ተማሪዎች ናቸው። ምርጫውን ለማስፈጸም ከ369 ሺህ በላይ የምርጫ አስፈጻሚዎችና ከ52 ሺህ በላይ የምርጫ ጣቢያዎችም ተዘጋጅተዋል። የምርጫውን ሂደት በታማኝነት ለመታዘብ በሀገር ውስጥና በዓለም አቀፍ ደረጃ ሰፊ ዝግጅት መደረጉን ቦርዱ ገልጿል። 55 የሀገር ውስጥ የሲቪክ ማህበራት ስራቸውን የጀመሩ ሲሆን 1572 አስተባባሪዎችንና 64770 ቋሚና ተንቀሳቃሽ ታዛቢዎችን በየምርጫ ጣቢያዎቹም ያሰማራሉ። የአማራ ክልል ፖሊስ ጠቅላይ መምሪያ 7ኛው ጠቅላላ ምርጫ በተሳካ ሁኔታ እንዲፈጸም በክልሉ የሚገኘው የጸጥታ ኃይል በሰው ኃይልና በሎጂስቲክ ሙሉ ዝግጅቱን አጠናቆ ወደ ተግባር መግባቱን ገለጸ። የክልሉ ፖሊስ ከመከላከያ ከፌዴራልና ከክልሎች የክልል ጸጥታ አካላት ጋር በመቀናጀት በየመንገዶቹ በየኬላዎቹና በየሰፈሩ በቂ የሰው ኃይልን በማሰማራት ቀን ሌሊት በትጋት እየሰራ እንደሚገኝ ጠቅሷል። መላው የጸጥታ አካል የትራንስፖርት እንቅስቃሴው የተሳለጠ እንዲሆንና የህዝቡ መደበኛ የዕለት ተዕለት እንቅስቃሴ እንዳይስተጓጎል በየተሰማራበት ቦታ ውጤታማ ስራ ያከናወነ መሆኑንም አሳውቋል። ጽንፈኛ ኃይሎች በህዝቡ ላይ ውዥንብር ለመፍጠርና እንቅስቃሴ ለማደናቀፍ የሚያስተላልፉት መረጃ መሬት ላይ የሌለና ፍጹም የሐሰት በመሆኑ ህብረተሰቡ መደበኛ ተግባሩን እንዲያከናውንም አሳስበዋል። የትራንስፖርት አገልግሎት የሚሰጡ ባለሀብቶችና አሽከርካሪዎች የጸጥታ ኃይሉን አስተማማኝ ከለላ በመተማመን የተለመደውን የህዝብ አገልግሎት ያለምንም ስጋት እንዲቀጥሉም ጥሪ አቅርበዋል። የጸጥታ ኃይሉ የክልሉን ሰላም ለማፍረስና ምርጫውን ለመበጥበጥ የሚሞክሩ የትኛውም ህገወጥ አካላት እንቅስቃሴን ለማክሸፍና ህግና ስርዓትን ለማስከበር ከመቼውም ጊዜ በላይ በላቀ ተጠንቀቅና ዝግጁነት ላይ እንደሚገኝም ተገልጿል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።